እንደ አምፖል ከጣራ በታች የሚያበራ አምፖላዊ የሚቃጠል ጭንቅላት ሳይሆን እንደ ፀሐይ ከሰማይ በታች የሚያበራ ብሩህ ጭንቅላት እንዲኖራቸው ያስፈልጋል። ኢትዮጵያ መርከብ ናት። 130 ሚሊዮን እባብና እርግብ፣ ፍየልና ነብር፣ አንበሳና በሬ አብረው ደናደሩ ሳደቁ እንዴ አራው ፈዛዛ ደግሞአለሁ። በእውነት ሊቆጨን ይገባል፣ ሊያንገበግበን ይገባል። አሁን ሰሞኑን ሰምታችኋል። ሶማሌላንድን እኛ እናውቃለን ብሎ ጭምጭምታ ሲሰማ ዓለም ተንጫጫ። አሁን ትናንትና እስራኤል አውቃ አፈነዳችሁ። እውነቱን ለመናገር ጀግናዎቹ በተሰማራበት የሥራ መስክ ውጤታማ ስትሆን ሀገር ትከበራለች፣ መሪ ይከበራል፣ አንተ ትከበራለህ። ቻይናውያን እዛ ሀገር እኮ ለለመና እንኳን ቢመጡ ለግንባታ መጡ ነው የምንለው። ምናልባት እኮ ለለመና ይሆናል እኮ የመጡት። ይገርማቸዋል። አንተ ቻይና ሚሊዮነር እንኳን ሆነ ብትሄድ ስደተኛው መጣ ነው የምትባል። ይቆጫችሁ ወጣቶች፣ ያንገሽግሻችሁ የሐዋሳ ወጣቶች፣ የሲዳማ ወጣቶች ያንገብግባችሁ። በእውነት ጭንቅላታችሁን ሐዋሳ ውስጥ ቆልፋችሁ አታስቀምጡት። አዲስ አበባ ውሰዱት፣ ባህር ዳር ውሰዱት፣ መቀሌ ውሰዱት፣ አረ ናይሮቢ ውሰዱት፣ አረ አውሮፓ ውሰዱት። እንደ አምፖል ከጣራ በታች የሚያበራ አምፖላዊ የሚቃጠል ጭንቅላት ሳይሆን እንደ ፀሐይ ከሰማይ በታች የሚያበራ ብሩህ ጭንቅላት እንዲኖራቸው ያስፈልጋል። እኔ አዝናለሁ። በአሁኑ ጊዜ ወጣቱን ፕሮቴስታንቱ ጸሎት ቤቱ፣ እኛ ቤተክርስቲያን፣ እስላሙ መስጊድ አሽገነው ቀረን። የሰውነትን ድንበር አጠፋንበት፣ የሚገናኝበት ድልድይ ሰበርንበት። በጣም የሚያሳዝነኝ እውነቱን ለመናገር እና እኔ ሰፊ ሀሳብ ይኖራችሁ። እኔ አሁን ለምሳሌ ሐዋሳ ቅዱስ ገብርኤል በመኖሩ እንደ የነፍሱን ታውት የጽርቁን ታውት አማላጅነት ጥበቃውን ታውት ሐዋሳ ተረፈች አላተረፈችም? ንገሩኝ። ሐዋሳ ተረፈች አላተረፈችም? አትርፋለች። ኢንቨስትመንት ማለት ይሄ ነው። የዚህ ከተማ ዋናው ኢንቨስተር ኃይሌ ገብረስላሴ አይደለም፣ ቅዱስ ገብርኤል ነው። ትልቁን ሀብት የሚሰራው ቅዱስ ገብርኤል ነው። ይሄን ማመን አለባችሁ። ንብረት እኔ ፕሮቴስታንት ወንድሞቻችን አካላችሁ ነን፣ ልትወዱን ይገባል፣ እኛም ልንወዳችሁ ይገባል። አገራችን መርከባችን ናት። ኢትዮጵያ መርከብ ናት። በኖህ መርከብ ፍየሉ፣ ነብሩ፣ አንበሳው፣ በሬው፣ እባቡ፣ ርግቡ በአንድ መርከብ ነበረ። ኢትዮጵያ መርከብ ናት። 130 ሚሊዮን እባብና እርግብ፣ ፍየልና ነብር፣ አንበሳና በሬ አብረው ደናደሩ። ምድራዊ ጥቅምና ክብር ብለን ከእግዚአብሔር እንዳንለይ እነሱ እኮ ጮማ ቀርቦላቸው ነው ጥሬን ቆርጥም ያሉት። እና የተከበራችሁ የዚህን ቅዱስና የዋህ ሕዝብ መስዋዕት በየደረጃችሁና በየማዕረጋችሁ የምታሳርጉ የመንበረ ፓትርያርክ የመምሪያ ኃላፊዎች፣ የአንጋፋው ሀገረ ስብከታችን የአዲስ አበባ የየክፍሉ ኃላፊዎች፣ እጅግ የምንወዳቸው አባታችን መምህራችን መልአከ ምሕረት መምህር ዘካርያስ የየካ ክፍለ ከተማ ስራ አስኪያጅ፣ የዚህ ታሪካዊና ጥንታዊ አባቶቻችን አሻራቸውን ያኖሩበት ዳግማዊ ቁልቢ ቤተክርስቲያን አስተዳዳሪ፣ የልጅ አዋቂው መጋቤ ሃይማኖት መምህር ላይከ ማርያም፣ እንዲሁም ይሄ ታሪክ እንዲሰራ የታሪኩ ባለቤቶች እንድንሆን እናንተን በማስተባበር ከፊት በመሰለፍ ከምስራቅ ሸዋ እስከ አዲስ አበባ ብሎም እስከ ላሊበላ የሚታወቁት አረጋዊው አባት ሰው ስልጣን አይበቃኝም እያለ ወንበር ላይ የነኦዛን ዕጣ ፈንታ የሚጠባበቁ ወንበር ላይ የሚያንቀላፉ በበዙበት ዓለም ስልጣን ይብቃኝ፣ ልጆቼ በወንበሬ ይተኩ፣ እኔ ማስታረቁ ማግባባቱ ይሻለኛል ብለው በጊዜ ለቅድስት ቤተክርስቲያን ወንበር ሰጥተው ዛሬ ባራኪ ሆነው ያሉ የሁላችን አባት መልአከ ፀሐይ ቆሞስ አባ ገብረ ኢየሱስ፣ እንዲሁም ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን በዛሬው ዕለት መስዋዕታችሁ ሰምሮላችሁ እንባችሁ ታድሶላችሁ አምላከ ቅዱስ ገብርኤል ካደረገላችሁ ድንቅ ስራ የተነሳ እግዚአብሔር የሰማችሁ መባውን በእጃችሁ ቋጥራችሁ የመጣችሁ
ገና በማንባት በመሳል ደጅ በመጥናት ላይ ያላችሁ ደግሞ መባችሁን በዓይናችሁ ቋጥራችሁ የመጣችሁ የገናናው መልአክ የቅዱስ ገብርኤል ልጆች አገልጋዮች እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ በዓል አደረሰን አደረሳችሁ። ሁላችሁን ድምጻችሁ እስከ አርያም መሰማት አለበት፣ መውጣት አለበት። እግዚአብሔር መክበር አለበት። ልናከብረው የመጣ ነው፣ ልናገለግለው የመጣ ነው። በፊቱ ልንዘምርለት፣ ልናሸበሽብለት፣ ልንሰግድለት፣ ልናመልከው፣ ልናከብረው የመጣ ነው። አምላከ ቅዱስ ገብርኤልን ነውና ደግማችሁ አመስግኑ፣ አመስግኑ። አዎ እናንተ የልዑል አገልጋዮች ኑ ውጡ ብሎ ተናገረ። በሚገርም ሁኔታ ይህንን ቃል የተናገረው ከአማኞች ከሰማዕታት ከቅዱሳን ወገን የሆነ ሰው አይደለም። ቅዱሳንን የሚያሳድድ ሰማዕታትን የሚያሳድድ ለሰማዕትነት ክብር የሚሸኝ ተዋህዶ በደም እንድትስፋፋ ተዋህዶ በደም እንድትሰፋ በደም እንድታብብ ሲያደርግ የነበረ በመካከለኛው ምስራቅ የተነሳው ኢየሩሳሌምን ለሁለተኛ ዙር የወረራት ባዶ ያስቀራት ገናናው ኃይለኛው ጉልበተኛው ናቡከደነጾር ነው። አንዳንድ እግዚአብሔር እኮ የክፎችንም አንደበት ይጠቀማል፣ በክፎችም ላይ ይመሰገናል። መመስገን ብቻ አይደለም፣ ክፎችን እንዲሰብኩ ክፎችን ምሳሌ እንዲሆኑ አርአያ እንዲሆኑ ያዳቸዋል። እግዚአብሔር በዛም በዚህም ይቆርጣል፣ ይናገራል፣ መልእክት ያስተላልፋል። ናቡከደነጾር ነው። እናንተ የእግዚአብሔር ልዑል አገልጋዮቹ ታማኞቹ በጾም በጸሎት የጸናችሁ ከሕጌ በላይ ሕገ እግዚአብሔርን ያስቀደማችሁ እኔን ሳይሆን እግዚአብሔርን የፈራችሁ ለአምላካችሁ የታመናችሁ ሲድራቅ ሚሳቅ አብደናጎ እናንተን ውጡ አላቸው። ታሪኩ በሰፊው የቃል ኪዳኑ ታቦት እየዞረ ሊቃውንት እየተፈራረቁ ሰብከውናል፣ አስተምረውናል፣ መልእክቱን አስተላልፈዋል። ለበረከት ያክል ለመቆም ነው እኔም የቆምኩኝና የአባቶች አምላክ የቅዱሳኑ የስውራኑ የንጹሐኑ ሁላችንን አቁሞ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ይሄ ቃል የተነገረው አሁንን ያልኳችሁ ለአናንያ አዛርያ ሚሳኤል በሁለተኛ ስማቸው ለእነኚህ ሰዎች ነው። እነኚህ ሰዎች በመካከለኛው ምስራቅ እግዚአብሔርን የሚወዱ ከመካከለኛው ምስራቅ ከኢየሩሳሌም ወደ ባቢሎን የዛሬዋ ኢራንና ኢራቅ ሃይማኖት የተወለደባት ሃይማኖት የሞተባት ሃይማኖት የተስፋፋባት አምላክ ስጋ የለበሰባት በለበሰው ስጋ ጽዋቱ መከራን የተቀበለባት ሰማዕታት የታረዱባት ቅዱሳን የፈለቁባት ቅዱሳን የተገኙባት ተዋህዶ የተስፋፋችበት ምድር መካከለኛው ምስራቅ ከትላንት እስከ ዛሬ መከራ ያልተለያት እሳት ያልተለያት ችግር ያልተለያት ሀገር ነችና በዛ ሀገር ነው እኛ ከእግዚአብሔር ውጭ አንተ ለምታቆመው ወይም ላቆምከው አንተ ትገዱ ለምትለው እኛ አንሰግድም አሉ። እሱ መካከለኛውን ምስራቅ በስፋት መግዛት ከጀመረ ጊዜ ወዲህ ኢትዮጵያንም ሞክሮ ነበረ። አሉ ኢትዮጵያውያን ያኔ ተርብ የሆኑ ንብር የሆኑ በመንፈስ እግዚአብሔር የሚመላለሱ ከዚህ እስከ ህንድ የገዙ ግዛታቸውን ያስፋፉ የዛሬዋን አንሳ ቅርጫት ውስጥ የገባችውን ኢትዮጵያን አይደለም የምላቸው። የትላንትናዋ ገናናዋ ኢትዮጵያ አስፈሪዋ ኢትዮጵያ እዚህ ሆና ከመካከለኛው ምስራቅ መካከል ልቧ የሚመታው ከዚህ እዛ የምትመዘዘው ባለ ክንፏ ኢትዮጵያ በቅዱሳን የተሞላችዋ ኢትዮጵያ እነ ንግሥት ሳባ አለዋ። እንኳን ናቡከደነጾርን ጠቢቡን ሰሎሞን አንበርክካ አሳምና በሴት እጅ ወደቀ፣ በሴት ተማረከ፣ በሴት ተዋረደ ከመባል እባክሽ አንቺ ጥበበኛ ሴት ሆይ ከኢትዮጵያ የበቀልሽው የተገኘሽው በሰላም ወደ ሀገሬ ሸኝኝ የተበያለው ያሰኘችው
ኢትዮጵያ ነበረችና መድፈር አልቻለም። ሌላውን ተቆጣጥሮ በእግሩ ረግጦ እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛ ነበር ናቡከደነጾር። ያኔ ግዛቴን ያስፋፉልኝ የጠበቁኝ ኃይል ሞገስ ግርማ የሆኑኝን አማልክት ሰርቼ ዓለሙን ሁሉ ማሰገድ አለብኝ ብሎ ቁመቱ 60 ሜትር የሚሆን ወደ ጎን ስፋቱ 6 ሜትር የሚያክል በወርቅ የተሰራ ምን አቆመ? ሐውልት አቆመ። የገቢረ ተአምራቶቻችን ሁሉ ምንጭና መገኛ የግርማ ሞገሶቻችን ሀገርን ረግጠን አስፋፍተን እንድንገዛ ኃይል የሆኑን እነኛ አማልክት ናቸውና ሰው ከላይ እስከታች ከቤተ መንግስት እስከ ተራው ቤት ፊቱ ያለየቸው በአደባባይ እኔን አምላክ ማምለክ እኔ የወደድኩትን መውደድ የሰጠሁትን ልሰግድለት ይገባል ብሎ አዋጅ ነገረ። የድምፅ ሲሰማ፣ የነጋሪት ድምፅ ሲሰማ፣ የከበሮ ድምፅ ሲሰማ፣ የዝማሬ ድምፅ ሲሰማ ይሄንን ድምፅ የሰማ ሁሉ ወድቆ ሊሰግድለት ይገባል አለ። ያ ተሰራ። የማይሰግዱ 3 እንቁ ልጆች ብቻ ተገኙ። የዘመኑ ወጣቶች ምልክቶች፣ እግዚአብሔርን ያልካዱ ሀገር የሚመሩ በባቢሎን ላይ ስልጣን የነበራቸው የስልጣናችን ባለቤት እግዚአብሔር ነው። ብድራዊ ስልጣን አምላካችንን አንቀይርም። የአብርሃም የይስሐቅ የያዕቆብ ልጆች ነን። እግዚአብሔር አለን በሰማይ ብለው እኛ ከእግዚአብሔር ውጭ ለአንተ ምስል አንሰግድም አሉ። ንጉሥ ሰማ። ወደ ንጉሱ ቀረቡ። ምርጫ ቀረበላቸው። ከእጄ የሚያድናቸው የሚያተርፋቸው አንዳች ኃይል በምድር ላይ እንደሌለ ታውቁ የለ? ምን አጎደልኩባችሁ? ከባርነት መታችሁ አሰልጥኜ ስልጣኔን ባካፈልኳችሁ፣ አብረን እንግዛ ባልኳችሁ ምነው ናቃችሁኝ? እኔ የምሰግድለት እኔ አምላኬ ብዬ የመረጥኩትን እንዴት ምርጫችሁ አላደረጋችሁም? እኛ አምላካችን በሰማይ አለ። አንሰግድም። የማሰግዱ ከሆነ እሳት አቀጣጥዬ እሳት አንድጄ በእሳት ውስጥ ጥላቸዋለሁ፣ ትቃጠላላችሁ፣ ምርጫ የላችሁም አለ። አሳጥሬ ስነግራችሁ እኛን ተናቆምከው ምስል አንሰግድም። ንጉሥ ሆይ ይሄንን በመናገራችን አንድ ወቅት ላይ ባለውለታ ነው። እውነት ነው፣ ውለታ ውሎላቸዋል። ጦሙ፣ ጸልዩ፣ ደምግባታቸው ያምር ዘንድ በቤተ መንግስት እንዲቀለቡ በቤተ መንግስት ልዩ እንክብካቤ እንዲደረግላቸው ቢጠሩ ለሹመት የተመረጡት ወይም ደግሞ ለተሻለ እድገት የታጩት ዛሬ ስልጠና ኮርስ ብለን እንደምንሰጠው ማለት ነው። የማብቂያ ስልጠና እንደምንለው በስልጠና ወቅት እነሱ በቤተ መንግስት በቆሎ ይጾሙ ነበረ፣ ይጸልዩ ነበረ፣ እግዚአብሔርን ደጅ ይጠሩ ነበረ። አስተናጋጆቹ ከከሳችሁ፣ ከጠቆራችሁ፣ ከጠወለጋችሁ ንጉሥ ከፍ ብሎ አንገታችንን ዝቅ ብሎ ባታችንን ይመታናል፣ እባካቸው ቤተ መንግስትን ምግብ ብሉ፣ ጠጡ ይሏቸዋል። እነሱ ውበት በምግብ ብቻ መስሏቸዋል። ወገኖቼ ሃይማኖት እኮ ለካ በበረሃ ያሉትን አባቶች ታውቋቸዋላችሁ። መናኞቹን ታውቋቸዋላችሁ። ፍጹማኑን ታውቋቸዋላችሁ። ጣዕመ ዓለምን ንቀው በበረሃ የሚኖሩ ታውቋቸዋላችሁ። ወዛቸው ላይ የገጻቸው ምግብ የለ ምን የለ እግዚአብሔር ምግብ ሆኗቸው መጠጥ ሆኗቸው ውበት ሆኗቸው የሚኖሩ አባቶች ትናንትም አሉ፣ ዛሬም አሉ። በአዲስ አበባ ምድር ጎዳና እያደሩ ውርጩ ብርዱ እየተፈራረቀባቸው ፀሐዩ እያነደዳቸው እንደ ፀሐይ የሚያበሩ የሉም። የኔ ቢጤ ሁሉ የኔ ቢጤ እንዳይመስላችሁ ወገኖቼ። በኔ ቢጤ መካከል የተጠቀሙ ሰዎች አሉ። ሀገር የሚጠቅሙም አሉ፣ ወገን የሚጠቅሙም አሉ። ተደብቀው የሚኖሩ እዛም እዚህም አሉ። በዛን ሰዓት በቆሎና በውሃ ብቻ
ጮማ ከሚቆርጡት ከበሉት ከጠጡት በላይ መልካቸው የአናንያ የአዛርያ የሚሳኤል ፊታቸው ያበራ ነበረ። ንጉሱ ፊት ሲቀርቡ ማን ውበት ሆናቸው? ጾም ጸሎታቸው እግዚአብሔር የታመኑበት የተደገፉበት ተስፋ ያደረጉት እግዚአብሔር ውበት ሆናቸው ወገኖቼ። ስለዚህ አንዳንድ ኮስሞቲክስ የምናወጣ የኮስሞቲክስ ወጪ የምናበዛ ሰዎች ካለን ቀንስ አድርገን ውዳሴ ማርያምን እየደገም ውበቴ አንተነ ጌጤ አንተነ የውስጥ ያፋዬ ውበት ግርማ ሞገስ ያንተነ ብላችሁ ያችን የጸለያችሁባትን እጃችሁ ላይ እንትፍ ብላችሁ እንስበስ ብላችሁ ሂዱ ወገኖቼ። ግድ የላችሁ በጣም ነው የምታምሩት፣ በጣም ነው የምታሸመርቁት። አለበለዚያማ የፈረንጅ ኮስሞቲክስ እያየን እኮ ነው። ዝናብ ቢመጣ ሰው ናቸው እንስሳት ናቸው እስከ መባል የደረስንባቸው ጊዜያት የሉም እንዴ? ለእናንተ ተዋለው ይሄንን። ስለዚህ አንሰግድም አሉ። እሳቱ ነደደ፣ ተቀጣጠለ። ንጉሱ ተቆጣ፣ ናቡከደነጾር። በዚህን ሰዓት ህዝብ አሕዛቡ ተሰለፈ ታምር ለማየት። እነኚህ ሰዎች ቁርጠኛ ሆነዋል፣ እግዚአብሔር ታምነዋል፣ እግዚአብሔር እጅ ሰጥተዋል። በዚህን ሰዓት ምን ሆነ? እጅ እግራችሁን አስራችሁ እጅ እግራቸው እየታሰረ ወደሚነደው እሳት ወደሚንቀለቀለው እሳት 7 እጅ እጥፍ አብዝታችሁ አንድዱ ብሎ ወደ እሳቱ አናንያ አዛርያ ሚሳኤልን ወረወራቸው። ከመቅጽበት ኦፋርያም ከሰማይ ከእግዚአብሔር የተላከው የታዘዘው ለትውልዱን የሚታደግ ለልጆች የሚደርስ ለምዕመናን የሚደርስ ለክርስቲያን ተስፋ የሆነው ቅዱስ ገብርኤል እኩል ወደ እሳቱ አብሮ ገባ። ወገኖች ልመሪ ወደ እሳቱ አብሮ ገባ። መንፈሳዊ ተዳዳት መሪዎች የነበረው እሳት ናቡከደነጾር አምላካቸው አንድ ቀን ናቡከደነጾር የሚያቃጥለውን ኃይል ነሳውና ወደ ቀዝቃዛ ለወጠው። ለሌሎቹ ነበልባሉ ይታያል፣ ለነሱ ግን ቀዝቃዛ ድንኳን መስሎ ይዘምሩ ነበረ። ምን እያሉ? ይትባረክ እግዚአብሔር አምላክ አብርሃም ይስሐቅ ወያዕቆብ፣ የአብርሃም የይስሐቅ የያዕቆብ አምላክ ይመስገን እያሉ ይዘምሩ ነበረ። ናቡከደነጾር በዚህ ሰዓት ምን አለ? አየ አማካሪዎቹን፣ እናንተ የላክነው የጣልናቸው 3 ወጣቶችን አልነበረም እንዴ? 4 ሰዎች ይታዩኛል፣ እየዘመሩ ነው፣ እያመሰገኑ ነው። ምን ታምር ነው? ምን ጉድ ነው? በሉኑ ወደ እሳቱ ጉድጓድ እንጠጋና ይህን ታምር እንያለ። ማን ነው? ናቡከደነጾር። በዚህን ሰዓት ወደ እሳቱ ጉድጓድ አፋፍ ሲጠጋ 4ቱ ይዘምራሉ። ወራቡ ይመስል ገጹ ወልደ ባለሙያው ገጸ ወልደ ባለሙያው። 4ተኛው የእግዚአብሔር ልጅን ይመስላል፣ ፊቱ የተለየ ነው፣ በብርሃን የተሞላ ነው አለ። በዚህ ሰዓት ምን አለ? እናንተ የእግዚአብሔር የልዑሉ አገልጋዮች አናንያ አዛርያ ሚሳኤል ኑ ከእሳቱ ውጡ አለ። ማን ነው? ናቡከደነጾር። ወገኖቼ የአብርሃም የይስሐቅ የያዕቆብ አምላክ ብላችሁ የጠራችሁት አምላክ፣ ያላሳፈራችሁ አምላክ። ከዚህ በኋላ አለ አምላኬ አምላካቸው አምላኬ ነው። መልአኩን ልኮ አናንያ አዛርያ ሚሳኤልን ከእሳት ያዳናቸው የሰወራቸው ስሙ የተመሰገነ ይሁን ብሎ ምስጋናን ማውረድ ጀመረ። ማን ነው እሱ? ናቡከደነጾር። ወገኖቼ ማን አሰበው? ማን አለመው? ማን አቀደው? እንዴ ካመሰገናችሁማ አጥለቅልቁት። ግማሽ ምስጋና ስለሌለ ነው። አያችሁ፣ ምናልባት በመካከላችን ያሉ ሀገርን የሚመሩ ወገንን የሚመግቡ ወገንን የሚንከባከቡ በሕዝቡ ላይ ኖላዊ ሆኖ የተሾሙ እረኛ ሆነው የተሾሙ ትዳር የሚመሩ ዓለምን የሚመሩ ጨካኞች ናቸው ያልናቸው፣ አይሰሙንም ያልናቸው፣ አይጠቅሙንም ያልናቸው፣ ጥያቄያችንን አይመልሱልንም ያልናቸው፣ ብዙ ጊዜ ተስፋ የቆረጥንባቸው ሰዎች፣ ተስፋ የቆረጥንባቸው የሀገር መሪዎች የጎበኛ አምላክ መሪውን የጎበኘውና ተዋት እንጂ
ተው አታልቅስ፣ ተዋት ደሃ ናት ሰው የላትም። በቤቷ እሳት በዝቶባታል፣ በትዳሯ እሳት በዝቶባታል፣ በመከራ የምትመላለስ ነች። ተዋት ደካማዋን እናቴን፣ ተውት ደካማውን አባቴ፣ ተውት ወጣቱን፣ ተውት አገልጋዮቹን የሚል ማን ያውቃል? ከመካከላችን ይነሳ ይሆናል፣ ከመካከላቸው ይነሳ ይሆናል። እግዚአብሔር ታሪክ መቀየር ያውቅበታል። ወገኖቼ የተጨነቃችሁበት እሳት የሆነባችሁ፣ መከራ የሆነባችሁ፣ ዳገት የሆነባችሁ ሕይወት ሁሉ ፈጥኖ ደራሹን ቅዱስ ሚካኤልን ለአናንያ ለአዛርያ ለሚሳኤል እንደላከ ሁሉ ለሁላችንም ይላክልን። መልአኩ በቤታችን ይግባ፣ በትዳራችሁ ይግባ፣ በሕይወታችሁ ይግባ፣ በመውጣት መግባታችሁ ይግባ። ፈጥኖ ደርሶ የሞቀውን የነደደውን ሕይወታችሁን ያቀዝቅዝላችሁ። ወገኖቼ አምላክ ቅዱስ ገብርኤልን ተስፋ አድርጎ የመጣ ሁሉ በተስፋ ነው ወደ ቤቱ የሚመለሰው። ምንድን ነው የሚመለሰው? በተስፋ ነው። እኛ እንዲሁ አልተሰበሰብንም። ዘምረን ለመለያት ብቻ አይደለም። አባቶቻችን በደማቸው የመሰረቷት ሰማዕታቱ እየሞቱ እየታረዱ እንደ ሽንኩርት እየተቀረደዱ ያቆዩዋትን ያስፋፏትን ተዋህዶ እንዲሁ አይደለም የቆየችው፣ እንዲሁ አይደለም እኛ ላይ የደረሰችው። አያችሁ፣ ለካ ዋጋ የተከፈለበት እምነት ላይ ነው የቆምነው። እንዳናላግጥ እንዳናሾፍ ልብስ ብቻ እንዳንሆን ወገኖቼ፣ ዋጋ የተከፈለላት ተዋህዶ ዋጋ እንድትከፍሉላት ትፈልጋለች። ከእያንዳንዳችን ዋጋ ትፈልጋለች። በሌላ መልኩ በስብከት አይደለም፣ በረጅም ስብከት አይደለም፣ በዝምታ የምትስፋፋ በጾም በጸሎት የምትስፋፋ የምትጸፋ የምትጸና እምነት ላይ ነው ክርስቲያንና አባቶቻችን ያስረከቡት ኢትዮጵያቶቹ። ስለዚህ ዛሬ ኢትዮጵያ እያላችሁ ሰውን ብቻ የጠራችሁ መኖር የለባችሁ። አናንያ ዛሬ ሚካኤል ነኝ በሉ። አናንያ ዛሬ ናችሁ፣ ክፉዎች ናችሁ። ልጆቻችሁ ላይ ቤተክርስቲያናችሁ ላይ ሀገራችሁ ላይ ያመናችሁ ነው ካላችሁ ወደ ፈጣሪ ከመለኮ ነው ኃይለኛ ክብር ነው መግለጥ ነው። ወደ ጎን ከብሔር ብሔረሰቦች ጋር በፍቅር መኖር ነው ያለ ልዩነት። ያኔ ከሚነደው እሳት መትረፍ መዳን መሻገር አይደለም። የአፍሪካን እሳት የማጥፋት እድሉ እጃችን ላይ ነው ያለ። በተለይ የዘመኑ ወጣቶች አጠገባችሁ ያለው አባቶቻቸውን አያችሁ? ከዘራ ላይ አጎንብሰው መቆሚያ ላይ ተጣብቀው እየተንቀጠቀጡ የሚቆሙት አባቶች። የቆመችው እናቴ አንተን ወልዳ እኮ ነው። ውበቷን አንተ ላይ እኮ ነው የምታየው። ክብሯን አንተ ላይ እኮ ነው የምታየው። ሞገሷን አንተ ላይ እኮ ነው የምታየው። ቀና እንድታደርጋት ትፈልጋለች። ዋጋ የከፈለ አባባ በወጣቱ ቀና ማለት ይፈልጋል። እንኳን ለኢትዮጵያ አይደለም ለአፍሪካ ቀንድ ተስፋው ማን ነው? እምነት ያለው እኮ ነው። እግዚአብሔር በቤቱ ለምን እንደሚያሰለጥናችሁ፣ ለምን በዝማሬ እንደሚያሳድጋችሁ፣ ለምን በቃል ኪዳኑ ታቦት እንደሚጎበኛችሁ፣ ለምን በጸበሉ እንደሚፈውሳችሁ ታውቃላችሁ? የአፍሪካ ፈዋሾች ስለሆናችሁ ነው። ዓለም እየመሸባት ነው። ዓለም 11ኛው ሰዓት ላይ ነው ያለችው። ብቸኛዋ የቃል ኪዳን ታቦት ተሸክማ ደካሞች የሚመስሉ ጽኑዓን፣ ደካሞች የሚመስሉ ደካሞችን የሚያበረቱ የሚያነሱ ካህናት በቤተ መቅደሱ የሞሉ በቤተ መቅደሱ የነገሱ መላእክት እንኳን የማይነኩትን ስጋውና ደሙን የመንካት አይደለም ፈትቶ ቆርሶ በልቶ የማብላት ጸጋ እግዚአብሔር የሰጠው የቃል ኪዳኑን ታቦት ተሸክሞ ስለ ሕዝቡ መሐር ሕዝቤ ወተዘከር ኪዳነ ቤተ ክርስቲያን እያሉ የሚጸልዩት ዝም ብሎ አይደለም። ይሄ ለወጣት ዋጋ እየተከፈለ ያለ ነው። ለኢትዮጵያውያን የሚከፈል ዋጋ ነው። ለአፍሪካ የሚከፈል ዋጋ ነው። በየትኛውም ዓለም ላይ ይሄ ስርዓት የህግ የለም። ቢረዝም ቢበዛ ተኩል ሰዓት ነው አገልግሎታችን። 24 ሰዓት እግዚአብሔርን የምትገልጥ የምታገለግል፣ የማትሰለች፣ የማትደክም ቅድስት
አስተማረው። ኃይለኝነቱ መች አዋጣው? ብርክክ አለ። የሚገርመው ነገር የናቡከደነጾር ወታደሮች አናንያ፣ አዛርያ፣ ሚሳኤል ታስጣሉ። ወደ እሳት የተወረወሩት ሳይሆኑ ወርዋሪዎቹ ይሞቱ ነበረ፣ ይቃጠሉ ነበረ። አያችሁ እግዚአብሔር ስራ። ሟችን ታክሶ ገዳይን የሚገርም ይገርመኛል። ስለዚህ ወገኖቼ ወደ አዲስ ኪዳን ስናመጣው እሳቱ የሲኦል ይላሉ አባቶቻችን፣ የገሃነመ እሳት። አናንያ፣ አዛርያ፣ ሚሳኤል ወደ እሳት የተጣሉት አዳምና የአዳም ዘር 5500 በስቃይ የነበሩ ኦፈራማው ወርዶ እነሱን ማዳናቸው እግዚአብሔር በሥጋ ማርያም መገለጡ ምሳሌ ነው ይላሉ። ኑ የእግዚአብሔር አገልጋዮቹ ኑ ውጡ፣ ከመከራ ኑ ውጡ፣ ወደ ደስታ ኑ ውጡ፣ ወደ አንድነት ኑ ውጡ፣ ወደ ዝማሬ ኑ ውጡ፣ አባቶችን ወደ ማክበር ኑ ውጡ፣ ኢትዮጵያን ወደ ማልማት ኑ ውጡ፣ ከዛም ቀንድ አፍሪካን ብሎም አፍሪካን ወደ ማልማት ኑ ውጡ ይበለን። የወይን ጠጅ ቀርቦላቸው እኮ ነው አይ ውሃ ይቻለናል ያሉት። አንዳንድ ጊዜ እኮ እኛ ጮማ ፈልገን ሃይማኖት ምንለውጥ እኮ አለ። አንዳንድ ሰዎች እኮ ለውጠዋል። የድሎት ኑሮ፣ የቅንጦት የምቾት ኑሮ ፈልገው ቤት ይገዛላቸዋል፣ መኪና ይገዛላቸዋል፣ ይህንን ያህል ደሞዝ በየወሩ ይከፈላቸዋል፣ እንዲህ አይነት የምቾት ኑሮ ትኖራላችሁ ተብለው እኮ የካዱ ሰዎች እኮ አሉ። እነሱ ፈቅደው ወደው ጮማ ለመቁረጥ የወይን ጠጅ ለመጠጣት አይደለም የተፈቀደላቸውን እንኳን እምቢ ብለው ውሃና ጥሬ መረጡ። በቃ እግዚአብሔርን ክዶ ከሚኖሩበት ሀብታምነት እግዚአብሔርን አምኖ እግዚአብሔርን ገንዘብ አድርጎ የሚኖሩበት ድህነት ይሻላል። አንዳንድ ሰዎች ግን እግዚአብሔርን አጥተው ከእግዚአብሔር ተለይተው ጣዖት እያመለኩ በምድር ሀብታም ሆነው የሚኖሩ ሰዎች አሉ፣ ክደው ማለት ነው። እነዚህ ሶስቱ ብላቴኖች ግን አልካዱም። ከነሱ መጀመሪያ የምንማረው ይህንን ነው። የትም ልንሄድ እንችላለን፣ ከማንም ጋር ልንኖር እንችላለን። ግን አደራችሁን እኛ አምላካችን እግዚአብሔር ነው። ስለዚህ ሁል ጊዜ እሱን እያመለክን እሱን እያመንን እሱን ተስፋ አድርገን በእሱ ተደግፈን መኖር የመጀመሪያው ነገር ሃይማኖት ስለሆነ፣ ሁለተኛው በመጠን መኖር። በመጠን ነበረ የሚኖሩት። ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ጥሬ ቆርጥመው ውሃ ጠጥተው ፈቃደ ስጋቸውን ለፈቃደ ነፍሳቸው አስገዝተው ራሳቸውን ገዝተው ነው የሚኖሩት። ስንበላ በመጠን፣ ስንጠጣ በመጠን፣ ስንተኛም በመጠን ይሁን። ያለ መጠን ከበላን፣ ያለ መጠን ከጠጣን፣ ያለ መጠን ካንቀላፋን በስጋም በነፍስም በምድርም በሰማይም በሰውም በእግዚአብሔርም እንጎዳለን። ይሄ ትርፍ የለውም።